What's good? ሰላም ውድ ሶዘር ቻናል ፋሚሊዎች እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም፣ ሁሉ ተማም፣ እኛ ሰላም ነን። እንደተለመደው በዛሬ ቪዲዮ አዝናኝና የተመራረጡ ቪዲዮዎችን ይዘንላችሁ ከች ብለናል ማለት ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ፣ ሼር በማድረግ አግዙን ጋይስ። ሰብስክራይብ ያርጋችሁ ማለት ሰብስክራይብ የምትሉን እየነካችሁ ማለት ነው። ላይክ ብታደርጉ ደግሞ እኔን ታበረታታላችሁ ማለት ነው። ቀጥታ ወደ ቪዲዮ። ማነች? ሲሆን አይደለች? ኦኬ ድምጽ ለመሆን ነው። ኦኬ እማዬ ዛሬ አንቺ አበይም በጣም ኮርቦሻል። የኔ ጌታ እኔ ሆዴ ሞልቷል። አንተ በላህ ማለት እኔ በላው ማለት ነው። ብቻ አንተ ደግልኝ። አድገህ ትልቅ ሰው ስትሆን ጥሩ ምግብ ታበላኛለህ አይደል? አዎ እማዬ፣ ቆይ ብቻ ልደግልሽ። ከዚህ ጭቃ ቤት አውጥቼ ቤተ መንግስት ነው ማኖርሽ እማዬ። ከዓመታት በኋላ ምንድን ነው መከራ ያሳለፍኩት? ለዚህ ነበር ወይ ንገረኝ። ምግብ ሳልበላ ውሃ እየጠጣ ያሳደግኩ ሂደት እየተላለጡ ንገረኝ እባክህ። አትሂድብኝ የኔ ልጅ። ኦኬ ለጦርነቱ ነው ማለት ነው እማዬ። ይሄ እኮ ግዳጅ ነው። አገር ስትጠራኩ ዝም አይባልም። ቶሎ መለሳለሁ። ያኔ ቃል የገባሁልሽን ቤተ መንግስት ሳልሰራ አልሞትም። መለስልኝ ብቻ። አንተ ነህ ቤተ መንግስቴ። እኔ ሌላ ምንም አልፈልግም። ጥሏት ሄደ። ከቀናት በኋላ ሞተ እንዳትሉኝ። ትግራይ መጽማማ ዘይትበሊ ካልል ፊጻማ ትግራይ ምልባማ ዘዘርከበ ኩሉ ክትቀንስማ ትግራይ መጽማማ ኮይኑ መሬ አልሞተም። ልጄን አምጡልኝ። አልሞተም። ልጄን አምጡልኝ። ዘይትበሊ ካልል ፊጻማ ጦርነት ማንን አተረፈ? እናቶችን አሳበደ እንጂ ቤተሰብን በትኖ ሀገርን አወደመ እንጂ ጦርነት ማንን ጠቀመ? ወጣትነት በከንቱ ማለቅ የለበትም። እባካችሁ በእኔ ደረሰ በእናንተ አይድረስ። ጦርነት ይብቃ። ጦርነት ይብቃ። ያ ምንም ማድረግ አይቻልም። እንግዲህ ባሩ ሰርታለች ማለት ነው። ጦርነት ለማንም የሚሆን ነገር አይደለም። ሶ ጦርነት ይብቃ። በቃ አስፈልግ ወይ አንተ ካልወጣ እኔ ቤቱን ትቼ ነው 30 ዓመት ይወጥቼ ምን ልሰራ? 30 ዓመት እሺ። አሁን አይኔም አይኔ ታሳየኛለህ ብዬ ሳስብ ጭራሽ አብረኸኝ ትጃጃለህ። ፈጧሪ አይ የሞትከው ሰላም ጋሽ፣ እንዴት ነው? አለን ልጆት ነው እሱ? ልጄ ነው። እሺ ጌም ልናጫውተው ነበርና እርሶ ግን መልሱ መመለስ አይችሉም። ይጫወት። እሺ ከዚህ 14 ፕሮ ማክስ እና ከሎሊፖፕ የትኛውን ትመርጣለህ? ይቅርታ ጋሽ፣ እሱ መመለስ አይችሉም። አልመለስም እኮ ልጄ ታይምሮ ስላልሆነ አንዴ ጊዜ እሺ አሁን መከራ ማለት ነው። እሺ ነገር አስመርጠው። እሺ ከዚህ አይፎን እና ከሎሊፖፕ የትኛውን ትመርጣለህ? ሎሊፖፕ። እሺ እናመሰግናለን። ያው መውሰድ ትችላለህ። ያዘ። እሺ አረ እዚህ ጋር ነው በቃ በ40 ዓመት ቤት ተቀምጠህ ምናምን የሚባለው ማለት ነው። ይሄን አትላጭ የሚባለው እዚህ ጋር ነው ማለት ነው። ሎሊፖፕ አላለም በ30 ዓመቱ። አረ ጋይስ ባለፈው እሱ ኦኬ ቂሙን ልወጣ ነው ዛሬ ማለት ነው። ማብላት ነው። እሺ እንቁላል ሊያስፈጣ እኮ ነው በእናትህ።
ጨመረበት በቃ ወይኔ ተጥቅፈታ ሞታል ወንድሜ ሞታል። በጣም ነው የሸጠው። እግዚአብሔርን ነገር አንድ ቀን እንዳትገዳደሉ እናንተ ልጆች የብር ያኛው አልበቃ ብሎ በቃ አሁን በዚህ ወጣችሁ ደግሞ በየቤታችሁ ማለት ነው። ኧረ እናንተ ሰዎች ይሄ ጓደኛ ከሌለም ጥፋ። ከዛ ይሄ ያልኩህ እኮ ነው። ባለፈውም እንደዚህ ጥፋ እኔ ነኝ ያልኩህ። ሰላም እንዴት ናችሁ? ወንድሙ ጅራ ምን ገጥሞት ነው? ወዳጆቼ ጓደኞቼ ሳይጠፋብኝ ልናገር ብዬ ነው። ምክንያቱም በቆየ ቁጥር ወንድሙ ጅራ ምን ሆኖ ነው ቃላት እየመረጥኩኝ እየሰበሰብኩኝ ለእናንተ ጋር ለመድረስ አስቤ ነበርና እየቆየሁ በሄድኩኝ ቁጥር እንዲያውም አገኘሁ ያልኳቸው ቃላቶች እየጠፉብኝ ግራ ገብቶኝ ዛሬ ይለይልኝ ቀረጻውን እያካሄድኩኝ እያለ የሚመጣልኝ ቃል ለመናገር ምንድን ነው? ምን ችግሩ ነው? ምክንያቱም እናንተ ያደረጋችሁ ነገር ጉድ ሰራችሁኝ ብል ነው የሚቀለው። እኔ ማቀው ሲያገኙኝ ጓደኞች የሚያደንቁኝ ሰዎች ሲያገኙኝ በስራም ቦታ በመንገድም ሲያገኝ እንወድሃለን እናደንቅሃለን ሲሉኝ እኔ ደግሞ ቴንኪው አመሰግናለሁ እያልኩኝ ቀለል ባለ ሁኔታ ነው መልስ የምሰጥ የነበረውና በችርቻሮ ነው የለመድኩት። እንደዚህ በጅምላ እናንተ የሰጣችሁኝን አይነት ነገር ገጥሞኝ አያውቅም። ጉድ ሰራችሁኝ ብል ነው የሚቀለው። ምክንያቱም ቃላት ስፈልግ የሁሉ ጊዜ ቆየሁኝ። ከዚህ በፊት የሰማኋቸው አባባሎች አሉ። የሆነ መልካም ነገር ድንገት ሲደረግ ከአቅሙ በላይ ሲሆንበት በባለፈው ላይ ብቸኝነት ምናምን የሚባለው ነገር እዚህ ጋር ነው። የተሻለ ቃል ሆኖ ያገኘሁት እሱን ነው። እናንተ ሰሞኑን ያደረጋችሁልኝ ነገር የተሻለ ቃል እሱ ነው። በቃ ጉድ ሰራችሁኝ። እኔ በችርቻሮን ማቀው አልኳችሁ እኮ በቃ አንድ ሰው ሁለት ሰው አድናቂ ነኝ ወይ እንወድሃለን ሲሉኝ አመሰግናለሁ ብዬ በቀላሉ መመለስ ነው። ለዚህ የሚሆን ቃል ከየት እንዳመጣ ነው ያሰባችሁት? የሚመጥን ቃል እና ዛሬ ቃል እያሰብኩኝ ምን ይዤ ለመቅረብ ያሰብኩት ቃልን እየጠበቅኩኝ ብዙ ጊዜ ፈጀሁኝና የሆነ ስጠፋ ደግሞ ሼም ያዘኝ። ላደረጋችሁልኝ ነገር የሆነ መልስ መስጠት ስለነበረብኝ ማለት ነው። ባለፈው አካውንት ስለከፈተው ነው ማለት አካውንት ከፍቶ ነበርና አንዴ የሌለት መሰለኝ። ለሌሎች ሰዎች መልካም ነገር ሲደረግ ሰዎች ለሌሎች ሰዎች መልካም ሲያደርጉ ሳይ ነው የማውቀው። እንደሱ ስመለከት ራሱ እንባ ነው የሚቀድመኝ። በሌሎች ሰዎች ያየሁት ነገር እንባ የሚቀድመኝ ከሆነ ለእኔ ሲደረግ ደግሞ ምን እንደሚሰማኝ የመግደል ሙከራ ነው ያደረጋችሁልኝ ብል ነው የሚቀለው። ሲሪየስሊ I don't know ምን እንደምል። የሰጣችሁኝ ፍቅር what happened ነኩም ማቃችሁኝ ነገር ሁሉ በሁሉ ያስደረጋችሁልኝ አስተዋጽኦ በሙሉ ግን እናንተ ቆይ እንዴት ስራዬን እንድቀይር ነው እንደምትፈልጉት? ይሄ ሁሉ ላይክ፣ ይሄ ሁሉ ፎሎው፣ ይሄ ሁሉ ኤቭሪቲንግ የሰጣችሁኝ ፎሎው የሰጣችሁኝ አላልኩም። እኔ አካውንት ከፍቶ ነበር ሌሎች የቲክቶክ ቤተሰቦች ያንን ለማግኘት በጣም ብዙ እንደሚልፉ አይቻለሁ።
በጣም ደክመው ነው የሚያገኙት። በጣም ደም ተፍተው ነው የሚያገኙት እና በቀላሉ ላይ ኧረ ይገባል። አባዲ ምን ሆናል? በተጨማሪ የሰጣችሁኝ ፎሎ ይገባል እንዴ ምን ሆናል? ከዚህ በላይ ነው ነግራችኋለሁ። ለቲክቶክ አዲስ ነኝ፣ ግን እድሉ መባከን እንደሌለበት ግን ይሰማኛል። ከዛ ውጭ ግን ገና ጀማሪ ቲክቶከር ነኝ። ፖስት ማድረግ ምናምን እየተለማመድኩኝ ነው። የመጀመሪያ ቪዲዮ አይታችሁት ከሆነ እንደዚህ ብዬ የተነሳሁት ፎቶ ፖስት አደርጋለሁ ብዬ ነው። ምኑ እንደነካካሁት አላውቅም። ፖስት የተደረገውን ሳየው ከፎቶ ላይ የሆኑ ፊደሎች ውብ ብለው ይወርዳሉ። ከዛ ይወር ዲንዲን የሚል ሙዚቃ እና ሰዎች ጥረው ግረው ለፍተው ደም ተፍተው የሚያገኙትን እድል እንደሰጣችሁኝ አውቃለሁ። ምክንያት ሊሆን ይችላል። እኔ ቲክቶክ ውስጥ ጥልቅ ብዬ መግባት ምናምን እቅዴ ምናምን አልነበረም፣ ግን ይሄ እድል መባከን እንደሌለበት አውቄያለሁኝ። ለሌሎች ሰዎች ሲደረግ አለቅሳለሁ ብያቸዋለሁ። እንኳን ለእኔ ተደርጎልኝ ሲጀመር ተፈጥሮ ያልቃሻለው ፊልም እያየው ራሱ ምናምን ነው የምለው። ደግነቱ ብቻዬን ነው የማየው። ሌላው ደግሞ የተረዳሁት ነገር እንደ ማስጠንቀቂያ የሰጣችሁኝ ሁሉ ይመስለኛል። የምትፈልገውን ነገር እኛን ጠይቀን እኛ እያለን እልህ እንደዚህ ምናምናት ነገር እንዳትሆን ምን ነገር እንዳትሆን። ምክንያቱም አንተ ያንተ ብቻ አይደለህም፣ የህዝብ ልጅ ነህ የሚለው 100 ጊዜ ሰምቼዋለሁ። አንተ የህዝብ ልጅ ነህ የሚለውን አባባል እንዳሁኑ ግን ግዴታ ነው። በግልጽ የገባኝ ጊዜ የለም። በተግባር ነው ያሳያችሁ እናንተ የህዝብ ሰው መሆኔ ማለት ነው። ከቃል በላይ ትርጉሙን በደንብ እንዲገባኝ ያደረጋችሁትና ስራ እንድቀይር ግን የፈለጋችሁ ይመስላል። የሰጣችሁኝ ፎሎ፣ ላይክ፣ ኮፒ ሊንክ ቃላት ገና በደንብ አላጠናኋቸው። በጭራሽ ሼር ምናምን አንድ ፕሮፌሽናል ቲክቶከር ያለውን አይነት መጠን ያለው እንትን የሰጣችሁኝና እኔ እንጃ ስራ ልታስቀይሩኝ ያስባችሁ እንደሆነ አላቅም። እንግዲህ በእድሜ ትልቁ ቲክቶከር ልታደርጉኝ ፈልጋችሁ እንደሆነ አላቅም። ኤኒዌይስ ምን እንደማደርግበት ምናምን መባከን እንደሌለበት ይሄ ድል አውቃለሁ። ግን ለዚህ አልተዘጋጀሁም። ግን እስከዛውን ከእናንተ ጋር ለመገናኛ ለምናምን እየተጠቀምኩኝ ወደፊት ደግሞ በሰጣችሁኝ እድል ምን እንደማደርግበት አስብበታለሁኝ። ያቺ የተለመደችዋን አመሰግናለሁ ልበላችሁ። ይመችክ። ከዚህ በላይ ነው የሚገባ። ከምር እንዴ ምን ሆናል? ብቸኝነትን ማለት ልትሰማህ አይገባም። እና ታንፍስ ማለት ነው ቲክቶክ ላይ ሁሉም ነገር ኢዚ ምንድን ነው? ሰላም አለቀ አንዴ ፍሪካስ ዌልካም ባክ። ሰላም ነው። ምን ነበር ማለት ምን ነበር? ሱሪ ልብስ አስገብተህ ነበር? ቀና በል እንጂ ምን አባህ ነው ሱሪ ልብስ? ቁጭ በል ቁጭ በል። ኧረ እንደው ደስ የሚል ቀን እኮ ነው ይሄ። ያወጣርከው ዝም ብለህ እንደው ፍቃድ አለ አይደል? ፍቃድ እያወጣሁ ይሄ ተበሌ ወረዳ ያቋል። ይሄን ሸረ ስትገነባ ጭራሽ ሲሳይ ጭራሽ አፕል አሰርግተልኛል። ድለላ ቴክዮቲ ቫት እንደገባ አታውቅም። እንደ ልትገለው ነው እንደ ልጁ ለብቻው እኮ ግብር አለው። እንደገና ያላቆም እሱን
ንግድ ፍቃድ እያወጣሁ ነው። አዎ በምን ሚል ጥለት ነው ስጋጃ ምሳሮችን ሰርቼ ነው የምኖረው። ጭራሽ ታፔላም ሰጋል ይኸውልህ፣ ታፔላም የራሱ ግብር አለው። ይሄ ህገወጥ ነው፣ ይሄ ህገወጥ ነው። የምትሰራው ስራ ፍቃድ የለም። ኦኬ ይሄን ሰርቼ ነው ቤተሰብ ማስተዳደር። በእናትህ ተው በእናትህ። እሺ አንዴ ኧረ ደብራል የምር ሰው ነው ብለን ተው አንደባደብ። እንግዲህ ለህዝቡ ነው፣ ህዝቡ መሄጃው ነው። እዚህ መንደር መሄጃው እዛ ነው። ትግል ያዝኩት ፈቃድ እኮ እያወጣሁ ነው። ብትሰራ ደስ ይለኛል። ህግ ወጥ ነህ እንጂ ብትሰራ ደስ ይለኛል። ህግን አክብረህ ቁጭ አለቃ ቁጭ በል እባክህ። ከሰው ነው የምታጣላኝ። ኧረ ተው በእናትህ ለህዝቡ ነው። እኛ እኮ ብትሰሩ ደስ ነው የሚለን። የምን ህዝብ ነው እየለቀምኩ በእናትህ። ግን ህዝቡ ደግሞ እየተጉላላ ነው። ሰፋው ሄዶ ራሱ በትክክል ልክክ አይልም። ኧረ ተው በእናትህ። ኧረ ተው አንተ ጎበዝ ውሰደው። አንተ ጎበዝ። እሺ መጣው ሸራውን ደግሞ ሙሉ ነው ወስዳለሁ ከነ መኪናው እየነዳ። አይ መልካም ተላይ መጣመራር እኛ ደስ ይለናል። እኔ ጋር ተላይ መጣመራር ነው። ተበላይ እታች ድረስ አውርዱ ስለተባለን ነው። እሺ ተበልታል። በእናትህ ባዞይ እንደዚህ አይነት ነገር ነው ማለት ነው። ሰብአዊነት ቢቀርስ ለምሳሌ መተሳሰብ ቢቀር እንደዛ ይመስለኛል። ግን አሁን ይሄ ነገሩ ሌጋል ሆኖ አይደለም መስራት ያለበት ብዬ አላስብም። ግን ኖርማሊ ምንድነው ሰብአዊነት ቢቀርብና የሚሰሩትን ሰዎች ህጋዊ ማድረግ ካልሆነ ግን እቃቸውን መዝረፍ እቃቸውን ማስቀመጥ ነው አያስፈልግም ብዬ አስባለሁ። ትክክል አይደለም። ዳነ እሺ ወይኔ ዶላር ልሰጠው ነው ዳነ። በቃ እሱ ሊያዙ ይሻላል፣ እንደው ይሻላል። ዶላሩ ማን ይሰማል? ማን ይሰማል? ማንም አይሰማም። ቆይ የሚገርመኝ ማለት ነው የገነት በር ትኬት ነው እንደ ዶላር አንዴ እንዴት እንደሆናታቸዋል ጋይስ። ኧረ እናንተ ሰዎች ከባድ ነው የምር ጋይስ። በዛሬ ቪዲዮ ይሄን መስል ነበር። ቪዲዮ እንደወደዳችሁ ተስፋ አደርጋለሁ ማለት ነው። ከወደዳችሁት ላይክ ማድረጋችሁ እንዳትረሱ፣ ቤቱን ግን ሰብስክራይብ ማድረጋችሁ እንዳትረሱ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ደህና ሁኑ። ቻው።